ጤና ይስጥልን። ይህ ቃል ስፖርት ዩቲዩብ ቻናል ነው። የከበረ ሰላምታችን በያላችሁበት ድረስ ከምንም በላይ ዋጋቸው ውድ የሆነውን ሰላም፣ ፍቅር፣ ጤናም አብዝተን ተመኘንላችሁ። ከቃል ስፖርት ዩቲዩብ ቻናል የሰዓቱና አጫጭር ስፖርታዊ መረጃዎች ከዚህ በማስቀጠል ለእናንተ ውድ አድማጮቻችን የምናደርሳችሁናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳም። በሀሳብ መስጫ ሳጥናችን ላይ ዛሬ በነበሩ ጨዋታዎች ዙሪያ በየክለቦቻችሁ መልካታዎቻችሁን ልታጋሩን ትችላላችሁ። እኛ በመረጃችን እንደ ሁልጊዜው አስቀድመን የሀገር ቤት ጉዳይና አህጉራዊ ጉዳዮችን ለእናንተ ውድ አድማጮቻችን አስቀድመን እንደዚሁ የምናደርሳችሆናል። በአውሮፓም የመረጃ ሰዓታችን ሲደረጉ የነበሩ ጨዋታዎችና ተጠናቀው ውጤት እጃችን ላይ ደረሱት እናነሳለን። በስፔን ቆይታችን የሀያላኑ ፍጥጫ በትልቁ እየተጠበቀ ይገኛል። ባርሴሎና ቤት ሰፋ ያለ የቡድን ዜናና አሰልጣኝ ሃንሲ ፍሊክ የሰጡትን ጋዜጣዊ መግለጫ ሰፋ አድርገን እናቀርባለን። ዛሬ ሁዋን ላፖርታም ዘጥ ሲሉ ነበር። የት እንደነበሩ ፈገግ በሚያደርግ መረጃ እንነግራችኋለን። የማድሪዱም ሰው ዣቪ አሎንሶ የሰጡት ጋዜጣዊ መግለጫ ቃል በገባ ነው መሰረት በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እያደረስን ቆይታ የምናደርግ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የኤፍኤ ካፕ ጨዋታ ተአምር ነው ዛሬ ያየንበት። ውድ ቤተሰቦቻችን በኤፍኤ ካፕ ታሪክም ታይቶ የማይታወቁ ውጤቶች፣ አሸንፈው የማያውቁ አሸናፊ የሆኑበት አንዳንድ ጨዋታዎች፣ ብዙ ድራማ፣ ብዙ ክስተት ነበራቸው። ኤፍኤ ካፕን በተለየ መንገድ እናነሳለን። ዛሬ እናንተን ግን ግርም ያላችሁ ጨዋታ የትኛው ነው ልታጋሩን ትችላላችሁ። ለታላላቆቹ ክለቦች ማንቸስተር ሲቲን በቡድን ዜና እናነሳለን። ከጨዋታ በተጨማሪ ለየት ያለ መረጃ በሲቲ በኩል ይዘናል። ጋርዲዮላ ተመርጠን እኮ ነው እያሉ ነው። በምን ጉዳይ ተመርጠን እኮ ነው ብሎ እንደኮሩ እንነግራችኋለን። ሲቲዝኖች ሀሳብ አስተያየታችሁን እያጋራችሁን ቆዩን። የቼልሲው አለቃ ሊያም ሮዛኒየር በጋዜጣዊ መግለጫ በርከት ብለዋል። ከጥቂት ደቂቃዎች በፊት በጣም አነጋጋሪ ጉዳይ አንስተዋል። እሳቸውም ቼልሲውያን ግን ባይናገሩ ይሻላል ዝም ቢሉ ብለው እንደ ማነጻጸሪያም ኤሪክ ቴን ሃግ ጋር እያነሷቸው ነበረ። ተጨማሪ ጥንቅር ይዘናል። በቼልሲው አሰልጣኝ በኩል በሊቨርፑል በሻምፒዮኖቹ የመረጃ ሰዓታችን ጉዳት ላይ ስላሉ ተጫዋቾች፣ ስለ ቀጣዩ ጨዋታቸው፣ ስለ ተጋጣሚያቸው የምንላችሁ ነገር አለ። ከዛ ውጭ ግን ልዩ መረጃ ያዝ ነው ከሊቨርፑል ጋር በተያዘ በዝውውር ጉዳይ ነው። ተጨማሪ መረጃዎችን በሊቨርፑል በኩል ይዘናል። ለአርሰናል ሰበር መረጃ ዛሬም እንደውል ጊዜው ይዘንላችሁ መተናል። በምን ጉዳይ የሚለውን ታደምጣላችሁ ከኛ ጋር ቆይታ ስታደረጉም። በቡድን ዜና አንዳንድ ትችቶች የበረቱበትን ተጫዋች በማስረጃ ቁጥሮች ይዘን እንመጣለን። አንዳንድ ምንጮችም ከአርሰናል ዝውውር ጋር እና የቀድሞ ተጫዋቾች ስለ ወቅታዊ ሁኔታ የሚያነሱት ነገር አለ። ማይክል አርቴታም ስለ ወቅታዊ ኤፍኤ ካፕ ጨዋታና እሳቸው በመድረኩ በጣም ስለራቀው ቡድናቸው የሚሉት ነገር አለ። በአርሰናል በኩል ተጨማሪ ቡድን ዜና ይዘናል። አብራችሁን ቆዩ። በዩናይትድ የመረጃ ሰዓታችን ፍጹም አልተጸጸትኩም ካለው ተጫዋች እንጀምርና ፍጹም ተበሳጭቻለሁ አዝኛለሁ እስካለው ተጫዋች እንነግራችኋለን። የቡድኑ ወሳኝና ቁልፍ ተጫዋች ብሩኖ ሙጌል ፈርናንዴዝ ከዩናይትድ የሚፈለጉ ተጫዋቾችን በወቅቱ አነጋጋሪ ስለሆነው የማንቸስተር ዩናይትድ የአሰልጣኝ ሹምሽር ጉዳይ እናነሳለን። ለመሆኑ ለዩናይትድ ማን ይበጃል እየተባለ ነው? ምን አዲስ ነገር አለ? ዳረን ፍሌቸር የወቅቱ ጊዜያዊ አሰልጣኝም ተጨማሪ የሚለው ነገር አለ። ወደኋላ መለስ ብለን ውድ ቤተሰቦቻችን 20 ዓመት በፊትም ዩናይትድ ቤት እንሄዳለን። በምክንያት ነው። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም እያጋራችሁን ቆይታ እንድታረጉ በአክብሮት ጋብዘናል። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ14ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ነው። አንደኛው ሲጠበቅ የነበረው ጨዋታ በፋሲል ከነማና በኢትዮጵያ ቡና መካከል ሲደረግ የነበረው ጨዋታ ነው። ምናልባት ያልተጠበቀ ውጤት ልንለው እንችላለን። ይህንን ጨዋታ ኢትዮጵያ ቡና 2-0 በሆነ ውጤት አሸንፏል። የኢትዮጵያ ቡናን ሁለት የማሸነፊያ ግቦች ዘላለም አባተ 62ኛው ደቂቃ ላይ፣ አቡበከር አዳሙ 74ኛው ደቂቃ ላይ ማስቆጠር ሲችሉ ፋሲል ከነማ በውድድር ዘመኑ የመጀመሪያ የኢትዮጵያ ፕሪሚየር ሊግ ሽንፈታቸው ነው። በጨዋታ መርሃ ግብሩ ላይ እንግዲህ በተገኘው ውጤት መሰረት ኢትዮጵያ ቡና ነጥቡን 18 አድርሷል። ፋሲል ከነማ የጣለው ነጥብ 25 ላይ እንዲቀር አድርጎታልና ከመሪዎቹ የራቀበት ሳምንት ሆኗል ለፋሲል ከነማ። ሌላኛው ጨዋታ ምንም ግብ ያላየንበት ኢትዮጵያ ንግድ ባንክ ከሃዲያ ሆሳዕና ያደረጉት ጨዋታ ያለምንም ግብ 0-0 በሆናቸው ውጤት ተጠናቋል።
በኢትዮጵያ ፕሪሚየር ሊግ ሌላ በርከት ያለ ግብ ያየንበት ጨዋታ የባህር ዳር ከተማና የመቻል ጨዋታ ነው። ጨዋታው በባህር ዳር ከተማ 2-1 አሸናፊነት ተጠናቋል። ለባህር ዳር ከተማ ሁለቱን የማሸነፊያ ግቦች ፍቅረ ሚካኤል አለሙ 57ኛው ደቂቃ ላይ፣ ግርማ ዲሳሳ 68ኛው ደቂቃ ላይ ሲያስቆጥሩ መቻልን ከሽንፈት ያልታደገች ብቸኛ ግብ መሐመድ አበራ 94ኛው ደቂቃ ላይ እንደዚሁ ከመረብ ማዋሃድ ችሏል። መቻል ሶስተኛ ተከታታይ ሽንፈቱን ሲያስተናግድ መቻል ካለፉት 10 ጨዋታ ማሸነፍ የቻለውም አንዱን ብቻ ነው። ባህር ዳር ከተማ ከ5 ጨዋታ በኋላ ወደ ድል የተመለሰበት ነው። ባህር ዳር ከተማ ነጥቡን 19 ያደርሷል። መቻል እዛው 20 ላይ ቆሟል። የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እኚህ ብቻ አልነበሩም። ውድ ቤተሰቦቻችን ለእናንተ ውድ አድማጮቻችን ከቃል ስፖርት ዩቲዩብ ቻናል ይሄን ዜና ስናጠናቅርላችሁ ወላይታ ዲቻ ከኢትዮጵያ መድን እያደረጉት ያለው ጨዋታ 1-1 አቻ ነበረ። ጨዋታው ገና 43ኛ ደቂቃ አካባቢ ነበር። ስለዚህ አጠቃላይ ውጤቱን ጨዋታው ሲጠናቀቅ ጻፉልን። እኛ መረጃውን በማለዳው ጥንቅራችን አካተን የምናመጣላችሁ ይሆናል። አፍሪካ ደርሰናል። ውድ ቤተሰቦቻችን የፈርዖኖቹ አሰልጣኝ ሆሳም ሐሰን የአፍሪካ ዋንጫ ውድድር ለመካሄድ ትክክለኛ ቦታ ሞሮኮ ብለዋል። ቺ ሐሳብ ከደቡብ አፍሪካው አሰልጣኝ ፍጹም ተቃራኒ ሆና የመጣች እንደማለት ነው። እኛ ከሞሮኮያን ባገኘነው ከፍተኛ ድጋፍና ፍቅር ምክንያት በርካቶች በእኛ ቀንተውብናል ያሉት የፈርዖኖቹ አለቃ ይህ በታሪክ ምርጡ የአፍሪካ ዋንጫ ነው ሲሉ የገለጹ ሲሆን አሰልጣኙ አፍሪካ ዋንጫ ቀጣይ ትካሄድ ብትሉኝ እዚሁ ሞሮኮ ይደገምላለው ብለዋል። በእርግጥ ግብጾች ይህንን ቢሉ አይገርምም። ከደቡብ አፍሪካ ጋር በነበረው ጨዋታ ስቴዲየም ተከፍቶላቸው ሞሮኮያን ገብተው ሲደግፏቸው እንደነበረ የሚዘነጋ አይደለም። በደቡብ አፍሪካ በኩል ደግሞ በጣም ቀዝቃዛ የዓለም ዋንጫ ካሉ በኋላ አሰልጣኙ የስፖርት ሚኒስትሩ ግን ስህተት ነው፣ እሳቸው እኮ በሆቴል ውስጥ ነው የሚቀመጡት፣ እኛ ደቡብ አፍሪካን ተዘዋውረን አይተናል፣ ምርጡ የአፍሪካ ዋንጫ ነው ማለታቸው ይታወቃል። የሞሮኮ ብሔራዊ ቡድን አሰልጣኝ ዋሊድ ራግራዊ ቡድናቸውም በአፍሪካ ዋንጫ እያስመዘገበ የሚገኘው ድል የሚገባው ሲሉ ተደምጧል። ስለ ዳኝነት የተጠየቁት አሰልጣኝ ዋሊድ ራግራዊ እነሱ ሰዎች እኛ የተለየ እንክብካቤ እየተደረገልን እንደሆነ እንዲያምኑ ማድረግ ይፈልጋሉ ሲሉ ተደምጧል። ሁሉም ያስመዘገብናቸው ድሎች ተገቢና የሚገባን ነው ያሉት አሰልጣኙ ውሻህን መግደል ስትፈልግ በሽታ አለበት ነው የምትለው ሲሉ ተደምጠዋል። ብቸኛው የእኛ ተጠቃሚነት በ65,000 ደጋፊ ፊት መጫወታችን፣ ሀገራችን ላይ ውድድሮ መካሄዱ ለእኛ የተለየ ጥቅም ያሰጠናል እንጂ ከዛ ውጭ ከሌሎቹ ብሔራዊ ቡድኖች የተለየ ጥቅም እያገኘን አይደለም ሲሉ ተደምጠዋል። ቺን አባባላቸው ግን እንዴት አገኛችሁት? ውሻህን መግደል ስትፈልግ በሽታ አለበት ትላለ ብለዋል። በነገራችን ላይ የአልጄሪያ ብሔራዊ ቡድን የኬሊያን ምባፔን ታናሽ ወንድም ኢታን ምባፔን ወደ ብሔራዊ ቡድኑ ለመጥራት እያሰበ ነው ተብሏል። ግን ተጫዋቹ ልክ እንደ ታላቅ ወንድም ሁሉ ፈረንሳይ ብሔራዊ ቡድን መጫወት ይፈልጋል ተብሏል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን በአውሮፓ በርከት ያሉ ጨዋታዎች እየተደረጉ ነበረ። ውድ ቤተሰቦቻችን በስፔን ላሊጋ አንድ ጨዋታ ተጠናቆ ውጤት እጃችን ላይ የደረሰው የአዳጊው ቡድን ሪያል ኦቪድ እና የሪያል ቤትስ ጨዋታ ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ቻይራ በ64ኛው ደቂቃ ላይ ሪያል ኦቪድን መሪ ያደረገ፣ ሪያል ቤትስ በኩል ሎ ሴልሶ 83ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆነ ያቸው ውጤት ተጠናቀቀ። ውድ ቤተሰቦቻችን የስፔን ላሊጋ ቀሪ መርሃ ግብሮችና ወቅታዊ ደረጃ ሰንጠረዡን በቀጣይ የመረጃ ሰዓታችን አካተን ለእናንተ ውድ አድማጮቻችን ምናደርሳችሁ ይሆናል። ላሚን ያማል በቢልባኦ ጨዋታ ላይ ከተጠባባቂ ወንበር እንደጀመረ ይታወቃል። ይህ ውሳኔ የሃንሲ ፍሊክ ነበረ። አሁን ግን ሃንሲ ፍሊክ ለፍጻሜ በደረሰው ቡድናቸው በኤል ክላሲኮ ጨዋታ ላሚን ያማል የቡድኑ ቋሚ ሆኖ እንደሚጀምር አረጋግጧል። ስለዚህ ላሚን ያማል በኤል ክላሲኮ የፍጻሜ ጨዋታ ላይም በቋሚነት ይጀምራል ተብሏል። ሌላው ሃንሲ ፍሊክ በጋዜጣዊ መግለጫ ያነሱት በዚህ ሰዓት ላይ የዓለማችን ምርጡ አጥቂ ኬሊያን ምባፔ እኛን በተቃራኒው የሚፋለመን ነው። ግብ ያስቆጥራል፣ አሲስት ያደርጋል፣ በቃ ምን አለፋችሁ ወርልድ ክላስ ተጫዋች ነው ብለዋል። ይህን የሚሉት ሃንሲ ፍሊክ የባርሴሎና አሰልጣኝ ስለ ማድሪዱ አጥቂ ኬሊያን ምባፔ ሲናገሩ ነው።
በቃ ወርልድ ክላስ ተጫዋች ነው ብለው አድንቀውታል። ከዛ በዘለለ በባርሴሎና በኩል ምናልባት ልናነሳው የምንችለው ማርከስ ራሽፈርድን በጨዋታው ይጠበቃል። ባርሴሎና ከመጣ በኋላም በ26 ጨዋታ 7 ግብ 11 አሲስት 18 የግብ አስተዋጽኦ አለው። ከዚህ በፊት ባለፈው ሲዝን ላይ በ41 ጨዋታ የነበረው ወደ 20 የሚጠጋ የግብ አስተዋጽኦ ነበረና ትልቅ ቁጥር አለው። ዘንድሮ ገና ሲዝኑ ደግሞ አልተጠናቀቀም። በጣም አስደናቂ ጊዜን በባርሴሎና ቤት እያሳለፈ ይገኛል። በጅዳ ዛሬ የባርሴሎናው ፕሬዚዳንት ሁዋን ላፖርታ ከነቦርጫቸው ዘጥ እያሉ ነበር። ምናልባት ምስሉን ካገኛችሁት በማህበራዊ ሚዲያ ላይ ትንሽ ፈገግ የሚያስብል ነበር። እሳቸውም ከቦርጫቸው ጋር ልዩ ትግል ውስጥ ነበሩ። ለሩጫ ብዙ አልተመቻቸውም፣ ግን ቁምጣቸውን አድርገው በባርሴሎና የልምምድ ማዕከል መለያ ዘጥ ሲሉ ነበረው። ከሳቸው በተጨማሪ ስፖርቲንግ ዳይሬክተሩ ዴኮም ነበረ። ዴኮ ግን ያው ሸንቀጥ ያለ ሰው ስለሆነ ብዙም የቸገረው አልነበረም። ጨዋታው የተደረገው ውድ ቤተሰቦቻችን የሳውዲ ውስጥ የሚገኙ ከባርሴሎና ደጋፊዎች ጋር ተመርጠው የተደረገ ጨዋታ ነው። ይህም በሳውዲ ውስጥ ያው የራሳቸውን አሻራ ጣል አድርገው ለማለፍ የተደረገ ጥረት እንደሆነ ይታወቃል። ውድ ቤተሰቦቻችን በዚህም መሰረት እሳቸው ዛሬ እንዳልኳችሁ ነው ከነቦርጫቸው ዘጥ ሲሉ ነበር። የባርሴሎና አሰልጣኝ ሃንሲ ፍሊክ የስፔን ሱፐር ካፕ ዋንጫ ማሸነፍ እንደሚፈልጉ በጋዜጣዊ መግለጫ ላይ አረጋግጠዋል። ከሪያል ማድሪድ ጋር የፍጻሜ ጨዋታ ማድረግ የበለጠ ያነሳሳል ያሉት አሰልጣኙ ትልቅ ጨዋታ አለን፣ ትኩረታችን በሱ ላይ ነው ሲሉ ተደምጧል። አስፈላጊው ነገር እንዴት እንጫወታለን እና እንዴት እንጀምራለን የሚለው ነገር ነው። ዋንጫውን ለማሸነፍ ግን ግድ ይላል ሲሉ ተደምጠዋል። አክሎም ያለ ምርጥ ቡድን መሆናቸውን ማረጋገጥ አለብን፣ እንደ አንድ ቡድን ከተጫወትን ሁሉንም ነገር ማሳካት እንችላለን ያሉት ሃንሲ ፍሊክ በጣም ጠንካራ ምርጥ ተጫዋች አላቸው፣ ምርጥ አሰልጣኝ ያላቸው ሪያል ማድሪዶች። ስለዚህ ይሄንን ቡድን ተፋልመን ዋንጫ ማንሳት ብቻ ነው ህልማችን፣ ዋንጫውን ለማንሳት ዝግጁ ነን ሲሉ ተደምጧል። ትልቅ ጨዋታ ነው፣ በዛ ላይ ዋንጫ፣ በዛ ላይ ኤል ክላሲኮ ነው። በቅርብ ዓመታት ውስጥ ዳግም በትልቁ ማንሰራራት ጀምሯል ከሜሲና ከክርስቲያኖ ሮናልዶ አብዮትም በኋላ። የሪያል ማድሪዱ አሰልጣኝ ዣቪ አሎንሶ የባርሴሎና ተጫዋች ላሚን ያማል የተለየ አይነት ተጫዋች ነው ሲሉ አሞካሽተውታል። ቀደም ባለው መረጃችን ሃንሲ ፍሊክ ደግሞ ኬሊያን መባፔ ወርልድ ክላስ ነው ብለው ነበር። አሁን ደግሞ ዣቪ አሎንሶ ላሚን ያማል ፍጹም የተለየ ብለው አወድሰውታል። ላሚን ያማል የጨዋታውን መልክ የሚቀይር ተጫዋች ነው ሲሉ ያስጠነቀቁት ዣቪ አሎንሶ ስለ ቪኒሺየስ ጁኒየርም ተናግሯል። ቪኒሺየስ ጁኒየር በቡድን ውስጥ ያለ በጣም አስደናቂ ተጫዋች ነው ብለዋል። ቪኒሺየስ ጁኒየር በፍጻሜ ጨዋታ ወሳኝ ተጫዋች ነው፣ እየሳቀ እንደሚወጣ አልጠራጠርም ብለዋል። የሚሆነው ግን ማድሪድ ካሸነፈ ነው፣ ምንም ጥርጥር የለውም። በአስቸጋሪያ ጊዜያት ውስጥ እንዳለን ለሚያስቡ ሰዎች መልእክት አለኝ። ማንኛውም ነገር ሊከሰት ይችላል፣ ይህ እኮ እግር ኳስ ነው ብሏል። ስለ ባርሴሎና ምን ትላለህም የተባሉት ማንኛውም ነገር ይከሰታል፣ እኛ ተጋጣሚያችን ማንም ይሁን ማንም፣ ዋናው ነገር ዋንጫውን ማሳካታችን ነው። በእርግጥ የምንገጥመው ቡድን ባርሴሎና መሆኑን አንዘነጋም ሲሉ ተደምጠዋል። በጉዳት ላይ የነበረው ኬሊያን መባፔም አሁን በተሻለ ጤንነት ላይ መሆኑን የሚያረጋገጡት ዣቪ አሎንሶ መባፔም የስፔን ሱፐር ካፕ እየተካሄደ ወደሚገኝበት ሳውዲ አረቢያ መድረሱና ቡድኑን መቀላቀሉን አረጋግጧል። ስለ መባፔ ሁኔታ ያብራሩት አሰልጣኝ አሎንሶ አሁን በጣም ጥሩ ነው፣ ልምምድ ከኛ ጋር ይሰራል፣ ከልምምድ በኋላ የባርሴሎና ጨዋታ ላይ ይገኛል፣ ከተጠባባቂ ወንበር ወይም በቋሚነት የሚለውን ግን እስከዚህ ሰዓት ድረስ አልወሰንም ሲሉ ተደምጧል። በኬሊያን ምባፔ ጉዳይ ላይ ሌላ እሳቸው ያነሱት የሮድሪጎ ጎኤሽን ጉዳይ ነው። ምንም አይነት ከባድ ጉዳት አላስተናገደም፣ በጨዋታው ላይ መገኘት እድሉ ሰፊ ነው ሲሉ ተደምጧል። ለእሳቸው የመጀመሪያ የፍጻሜ ጨዋታ ነው በነገራችን ላይ ያውም በኤል ክላሲኮ ይገኛል። ይህ የፍጻሜ ጨዋታቸው ከዛ ውስጥ በጣም ከበድ ያለ ፈተና ሊጠበቃቸው እንደሚችል ምንም ጥርጥር የለውም። እሳቸው እንዳጠቃላይ ከባርሴሎና ቡድን ጋር የመጀመሪያ ጨዋታቸው እንዳደርገዋል፣ እያንዳንዱን አስደናቂ ቅጽበት ወደ ድል እንቀይረዋለን ሲሉ ተደምጠዋል። የስፔን ሱፐር ካፕ ዋንጫዎችን ብናይ ባለፉት 4 ዓመታት ውስጥ ሁለቴ ባርሴሎና ሁለቴ ሪያል ማድሪድ ወስዷል። ለየት የሚያደርገው ነገር ደግሞ እያረፉ ነው የሚወስዱት። ውድ ቤተሰቦቻችን 2022 ላይ ሪያል ማድሪድ፣ ከዛ በቀጣዩ ዓመት 2023 ባርሴሎና፣ ከዛ ቀጣዩ ዓመት 2024 ወደ ማድሪድ ተመለሰ፣ ከዛ አምና ወደ ባርሴሎና ተመለሰ። ያው በዚህ ቀመር ከሰራ ነው ዘንድሮ አሸናፊው ሪያል ማድሪድ ነው እንደማለት ነው። ምናልባት ይህን ቀመር ማድሪድ ያስቀጥሏል ወይንስ ባርሴሎና ለተከታታይ 2ኛ ዓመት ወስዶ ቀመሩን ይቀይሯል?
ትልቁ ጨዋታ ለተሁድ ምሽት ይደረጋል። ተጨማሪ ጥንቅር በየመረጃችን ሰዓት እናነሳለን። ከዛ ውጭ ግን ሪያል ማድሪድን አንድ መረጃ እንጠቁማችሁ። በአሁኑ ሰዓት የዓለማችን ውድ ስብስብ ያለው ቡድን ማን ነው በሚል ትራንስፈር ማርኬት ሪያል ማድሪድ የዓለማችን ውዱ ስብስብ ያለው አንደኛ፣ አርሰናል ውዱ ስብስብ ሁለተኛ፣ ሲቲ በጣም ውዱ ስብስብ ሶስተኛ፣ ፓሪሰን ጀርሜን ውዱ ስብስብ አራተኛና ቼልሲ በጣም ውዱ ስብስብ አምስተኛ ብሎ ትራንስፈር ማርኬት አስቀምጧል። ማድሪድ ግን ውድ ስብስብ ያለው ክለብ ሆኗል። በአውሮፓም ዙሪያ አንሶ ፋቲ ባለፉት 9 ጨዋታ አንድም የግብ ተሳትፎ በሞናኮ ቤት አላስመዘገበም። ባለፈው ክረምት ላይ ባርሴሎና ኮንትራቱን ካራዘመ በኋላ በውሰት ውል ለሞናኮ እንደሰጠው ይታወቃል። ኮንትራቱን ያራዘመው በ2026 ጁን ላይ ከባርሴሎና ጋር ያለው ኮንትራት ይጠናቀቅ ነበረ። ስለዚህ ባርሴሎናዎች ያቀዱት እቅድ ምንድን ነው? ኮንትራቱን እስከ 2027 አራዘሙና በውሰት ለሞናኮ ሰጡ። ይህም በዚህ ዓመት አስደናቂ ብቃት ካሳየ ቀጣይ ክረምት ለመሸጥ ነበር። ግን ነገርየው የሚሆን አይመስልም። ሞናኮችም ተጫዋቹ ወቅታዊ ብቃት ደስተኛ ስላልሆኑ ወደ ባርሴሎና ይመልሱታል ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ከእናንተ ከሆኑ ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ መረጃ እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ። በኤፍኤ ካፕ መርሃ ግብር እጅ ባፍ የሚያስጭን ውጤት ከተመዘገበበት ጨዋታ እንጀምር። ውድ ቤተሰቦቻችን ጨዋታው የተደረገው በአምናው የኤፍኤ ካፕ ሻምፒዮን ክሪስታል ፓላስ እና በእንግሊዝ 6ኛ ዲቪዚዮን ላይ በሚገኘው ማክስ ፊልድ መካከል ነበር። ውድ ቤተሰቦቻችን ማክስ ፊልድ እና በክሪስታል ፓላስ መካከል 117 የሊግ ደረጃ አለ በመካከላቸው፣ ወይም በመካከላቸው 117 ክለቦች አሉ እንደማለት ነው። ስለዚህ ፍጹም የሚመጣጠኑ ለደረጃም የሚቀርቡ አይነት ሁለት ቡድኖች አይደሉም። በዛ ላይ ፓላስ የአምና ሻምፒዮን ነው። ውጤቱ ግን በጣም አነጋጋሪ ነው። ፓላስን አሰናብተውታል። 6ኛ ዲቪዚዮን ላይ የሚገኝ ኦልሞስት የጤና ቡድን በሉት። ውድ ቤተሰቦቻችን ምን አለፋችሁ ግን የኦሊቨር ግላስነር ቡድን በዚህ ማክስፊልድ በተባለ 6ኛ ዲቪዚዮን ላይ ባለ ቡድን ተሸንፏል። ዳውሰን 43ኛው ደቂቃ ላይ፣ ቡካሊ ራኬት 60ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ ለአሸናፊው ቡድን ለፓላስ ፒኖ 9ኛው ደቂቃ ላይ የማስተዛዘኛ ግብ ብቻ አስቆጥሯል። በጣም አነጋጋሪ ውጤት ነበር። ወልቭስ ፕሪሚየር ሊጉ ጭንቅ ጥብብ ያለው ክለብ ቢኖር ነው ወልቭስ ይባላል። ይህ ቡድን በፕሪሚየር ሊግ በ21 ሳምንት የሰበሰባቸው ነጥቦች መውረዱን ሳይሆን እንዴት ይወርዳል የሚለውን ለብዙዎች አስጨናቂ ያደረገ ለደጋፊዎችም ጭንቅ የሆነ ጉዳይ እንደሆነ ይታወቃል። በኤፍኤ ካፕ ሲሆን ግን ሃትሪክ የሚሰራም ተጫዋች ግማሽ ደርዘንም የሚያስቆጠር ክለብ ሆኗል። ወልቭስ ሺርቢ ታውንን 6-1 በሆነ ውጤት ነው ያሸነፈው። ለወልቭስ ጄምስ ስትራንድ ላርሰን 9ኛው 41ኛውና 58ኛው ደቂቃ ገባ አስቆጥሮ ሃትሪክ ጆን አሪስ 11ኛው ደቂቃ ላይ ቀሪዎቹን ግቦች ሮድሪጎ ጎሜስ 86ኛው፣ አርኮ ዴር 92ኛው ደቂቃ ላይ አስቆጥረው እጅግ በጣም ወሳኝ የተባለ ድል ሼርስበሪ ታውን ላይ ያስመዝግቧል። ወልቭስ ኤፍኤ ካፕ ይሻለኛል ያለ ይመስላል። ረጅም ደቂቃ የወሰደው ጨዋታም በሰንደርላንድ እና በኤቨርተን በሂልዲክሰን ስቴዲየም የነበረ ጨዋታ ነው። ሁለቱ የፕሪሚየር ሊግ ክለቦች 90ውንም ደቂቃ ጭማሪ 30ውንም ደቂቃ ከባድ ፍልሚያ ካረጉ በኋላ በመለያ ምቱ ግን ኤቨርተኖች በጣም ነበር የተቸገሩት። አንድም መለያ ምት አላስቆጠሩም። ከመቱት ውስጥ ምስጋና ለሰንደርላንዱ ግብ ጠባቂ 3ቱንም አድኖባቸዋል። ሰንደርላንድ ከሜዳ ውጪ በሂልዲክሰን ስቴዲየም ከኤቨርተን ጋር ባረገው ጨዋታ መደበኛ 90 ደቂቃና ጭማሪው ደቂቃ 1-1 ተጠናቀቀ። ኤንዞ ሊፊ ሰንደርላንድን 30ኛው ደቂቃ መሪ ያደረገ። ጄምስ ጋርነር ጨዋታውን እስከ መለያ ምት የምታደርስ ግብ 89ኛው ደቂቃ ላይ ለኤቨርተን አስቆጥሮ በፍጹም ቅጣት ምታቸው ሆኖ 90ው ደቂቃ ተጠናቀቀ። 30ው ደቂቃ ተጠናቆ በመለያ ምት ኤቨርተኖች ጄምስ ጋርነር መታ ሳተ፣ ትሮዌን ባሪ መታ ሳተ፣ ቤቶ መታ ሳተ። በሰንደርላንድ በኩል ኤንዞ ሊፊ መታ አስቆጠረ፣ ግራኒት ዣካ መታ አስቆጠረ፣ ሉክ ኦኒየን ሲመታ ተቆጠረና 3-0 በመለያ ምት አሸንፈው ሰንደርላንድ ወደ ቀጣዩ ዙር አልፏል። ሲቲ ደረስን። ሲቲ በ2025-26 ሲዝን በእንግሊዝ ፕሪሚየር ሊግ በተቃራኒ ቡድን የሜዳ ክፍል ውስጥ ብዙ ኳስ የነካ ክለብ ነው። ማንቸስተር ሲቲ
735 የኳስ ንክኪን በማድረግ በዘንድሮ የውድድር ዓመት በፕሪሚየር ሊጉ የሲቲን ያክል በተቃራኒ ሳጥን ውስጥ ኳስ የሚነካ ቡድን የለም። ስለዚህ ማንቸስተር ሲቲ በጣም የሚያጠቃ ቡድን መሆኑን ማሳያ ነው። አርሰናል በ717 ሁለተኛ፣ ሊቨርፑል በ653ኛ፣ ማንቸስተር ዩናይትድ በ608 አራተኛ፣ ቼልሲ በ584 አምስተኛው የፕሪሚየር ሊግ ክለብ ሆኗል። በዚሁ አንድ መረጃን ጨምር። ሲቲ ቤትስ ፔፕ ጋርዲዮላ እኛ ለየት ያለን ክለብ ነን አሉ። እንዴት ሲባሉ እንደ አንቶኒዮ ሴሜኔ ያለ ተጫዋች በበርካቶች ናኛ ጋር ቢባልም አሻፈረኝ ብሎ የመረጠው እኮኛን ነው ብሏል። የመጀመሪያ ጨዋታውን በኤፍኤ ካፕ ቋሚ ሆኖ ጀምሯል። ይህን ጥንቅር ለእናንተ ውድ አድማጮቻችን ስናደርስ ማንቸስተር ሲቲ በኤፍኤ ካፑ ኤክስትሪሲቲን 6-0 እየመራ ነበረ። ኤሊዮን ሮድሪ ከዛ ዶይል ሃይስ በራሱ መረብ ላይ ፊዝዌተር በራሱ መረብ ላይ ከዛ ሉዊስ እና አንቶኒዮ ሴሜኔ ግብ አስቆጥሮ ነበረ። አንቶኒዮ ሴሜኔ ለሲቲ የመጀመሪያ ግቡን በመጀመሪያው ጨዋታ አስቆጠረ ማለት ነው። ሌላኛው ወጣቱ ተጫዋች የዓመቱ የማንቸስተር ሲቲ ተከላካይ ማክስ አሌን ለዋናው ቡድን የመጀመሪያ ግቡን አስቆጥሯል። ተጫዋቹ በውሰት ካመራበት ዋትፎርድ ጥሪ ቀርቦለት የመጣ ተጫዋች እንደነበረ ይታወቃል። አጠቃላይ ያው ጨዋታው እየተጠናቀቀ ነበረ መረጃውን ስናጠናቅር። አጠቃላይ ውጤቱና ይዘቱን ግን በቀጣይ መረጃ እንመለሳለን። እናንተ ግን ውጤቱን ጻፉልን። ቼልሲ ደረስን። እኔ ቀንደኛ የዩናይትድ ደጋፊ የሰር አሌክሳንደር ፈርጉሰን አቀንቃኝ ያለው ሊያም ሮዘኔር ሳይወድም በግዱም ቢሆን አሁን ቼልሲን ይዞ ያወደዋለው ያለውን ክለብ በተቃራኒ መፋለም ግዴታ ውስጥ ወድቋል። ለጉዳዩ ከጋዜጠኞች ጥያቄ ቀርቦለት ምላሽ ሰጥቷል። አሰልጣኝ ሊያም ሮዘኔር ወጣቱ የቼልሲ ስብስብ በመገንባት እንደ አሰልጣኝ ሰር አሌክስ ፈርጉሰን መሆን እፈልጋለሁ ብለዋል። አሰልጣኙ አሁን ያላቸው ቡድን በዘጠናዎቹ መጀመሪያ እንደነበረው ማንቸስተር ዩናይትድ ማድረግ የሚል እምነት እንዳላቸው የጠቀሱ ሲሆን እኔ ቀንደኛ የማንቸስተር ዩናይትድ ደጋፊ ነበርኩ ያሉት አሰልጣኝ ሊያም ሮዘኔር አሁን ደግሞ ትልቅ የቼልሲ ደጋፊ ነኝ ብለዋል። ስለዚህ እሳቸውም ከማንቸስተር ዩናይትድ ደጋፊነት ወደ ትልቅ የቼልሲ ደጋፊነት አድጌያለሁ እያሉ ነው። እሳቸው ስራቸውን በቼልሲ ጀምረዋል። በሳቸው ጅማሮ በቼልሲ አጠቃላይ ሁኔታና በዚህ አሰልጣኝ ላይ ባላችሁ እምነት ዙሪያ ሰማዮቹ የክለቦች ዓለም ሻምፒዮኑ ደጋፊዎች የቃል ስፖርት ዩቲዩብ ቻናል ቤተሰቦች መልካታችሁን አጋሩን። በሊቨርፑል በኩል በርካታ የጉዳት ዝርዝር እንደ ቀልድ አለ። እንደ ኮነር ብራድሊ ያለ ተጫዋች ተጎድቷል። የጉዳቱ አይነት እርግጥ ባይሆንም የኤሲኤል ጉዳት እንዳይሆን በርካቶች ስጋት አላቸው። አሌክሳንደር ኢሳክ ጭራሽ ቀዶ ጥገና እንዳደረገ ይታወቃል። ዋታሩ ኢንዶ የጉልበት ጉዳት አለበት። ሁጎ ኤኬቴኬ የጡንቻ ጉዳት አለበት። እንደ ጆቫኒ ሊዮን ያለ ተጫዋች ከደቂቃ በላይ ያልተጫወተ ነው። ይሄ በጉዳት ኤሲኤል ጉዳት አጋጥሞት ማለት ነው። እንደ ቀልድ በጣም ጥራት ያላቸው የቡድኑ ቁልፍ ተጫዋቾች የሉም። በእርግጥ የሁጎ ኤኬቴኬም ብዙም ላይርቅ ይችላል እየተባለ ነው። መች እንደሚመለስ እርግጥ ባይሆንም ግን ቢያንስ 2-9 ቁጥሮቹ በጊዜያዊነት የሉም። በተከላካይ ስፍራ ላይ እንደ ኮነር ብራድሊ እና ጆቫኒ ሊዮን የለም። 6 ቁጥሩ ዋታሩ ኢንዶም የለም። ምናልባት እንዳልኳችሁ ሊመለስ የሚችለው በቅርቡ ሁጎ ኤኬቴኬ ብቻ ነው። ሊቨርፑል ከባርንስሌ ጋር በጣም ወሳኝ የተባለ ጨዋታ ይጠብቀዋል። አሁን በዚህ ሰዓት ላይ የሶስተኛ ዲቪዚዮን የስድስተኛ ዲቪዚዮን የሚባል ቡድን የለም። እንግሊዝ ውስጥ ሁሉም ክለብ አስቸጋሪ ሆኗል። ዛሬ በፓላስ የደረሰ በሁሉ አይድረስ የሚያስብል ነውና ሊቨርፑሎች የሶስተኛ ዲቪዚዮን ቡድን ቢገጥሙም ያው በጥንቃቄ እናደርገዋለን ብሏል አርኔ ስሎት። ከዲቪዚዮኑ ክለብ ጋር በተያያዘ 17ኛ ደረጃ ላይ ነው የሚገኘው በሶስተኛው ዲቪዚዮን ከ4 ቡድኖች በጨዋታ ደረጃም በጣም ፈታኝ ከሚባል ቡድን ውስጥ ይጠቀሳል። በነገራችን ላይ ከተጫወቷቸው ጨዋታዎች በዚህ ዓመት ማለት ነው እስካሁን 8 ጨዋታ አሸንፈው 5 አቻ ወጥተው እንዲሁም በ8 ጨዋታ ተሸንፈዋል። በአጠቃላይ 33 ጎል አስቆጥረው 33 ተቆጥሮባቸዋል ባርንስሌዎች። ከቅርብ ጊዜ ወዲህ ባርንስሌ ጥሩ ጊዜ እያሳለፈ ባይሆንም ግን በካራባው ካፕ ጨዋታ ላይ አርኔ ስሎት የጥሎ ማለፍ ጨዋታ ነውና በጣም ጥንቃቄ ስለሚፈልግ በጥንቃቄ እንወጣዋለን ብለዋል። ጆስ አሪል የባርንስሌ ተጫዋች ነው። ባርንስሌ ማሸነፍ እድል እንደሌለው የሚያስቡ ሰዎች አሉ። ነገር ግን ወደ አንፊልድ በመሄድ በተቻለን አቅም የራሳችንን ነገር ማሳየትና ቅድመ ግምቱን ፉርሽ ማድረግ እንፈልጋለን ብሏል። ሊቨርፑል በዓለም ላይ ካሉ ምርጥ ቡድኖች መካከል አንዱ እንደሆነ እኛም እናምናለን ያለው ተጫዋቹ ባርንስሌ ወደ አንፊልድ የሚሄዱት በጨዋታው ለመደሰት እንደሆነ ጠቅሶ ክለባችን ደጋፊዎቻቸውን እንዲሁም
እኛ ደረጃ የተገኙ ሰዎች ወክለው እዛ ለሚገኙት የተቻለን ሁሉ እናደርጋለን ብሏል። እንደ ኢርል ንግግር ለባርንስሌይ ጨዋታ ትልቅ ፈተና እንደሚሆንና በተቃራኒ ደግሞ ለሊቨርፑል ምናልባት ቀላል ሊሆን እንደሚችል መገመት ይችላል። ባርንስሌይ ግን በተቻለን አቅም ተዘጋጅተን ይህንን ቅድመ ግምት ፉርሽ ለማድረግ እንጠራለን እያለ ይገኛል። ከሊቨርፑል ጋር በተያዘ አንድ ሰው እናንሳ። የቀድሞ የሊቨርፑል ተጫዋች ሮቢ ፎለር በሊቨርፑል ታሪክ ያዩዋቸው 4 ተጫዋቾች ስቴቨን ጄራርድ፣ ኢያን ራሽ፣ ኬኒ ዳግሊሽ፣ ጆን ባርንስ ነው ብሏል። ምናልባት የሊቨርፑል ደጋፊዎች በታሪክ የእናንተ ምርጡ ግን ማን ነው? የኤፍኤ ካፕ ሳምንት ላይ ስለሆነን ምልከታችሁን አጋሩን። በበርካታ ክለቦች ይፈለግ ነበረ ይህ ተጫዋች ግን ምርጫው ሊቨርፑል ሊሆን እንደሚችል በርካታ ምንጮች ዛሬ እያስነበቡ ይገኛሉ። በበርካታ ክለቦች እየተፈለገ የሚገኘው ያነ ዲዮሜንዲ በአንፊልድ የመጫወት ህልም አለው ተብሏል። ለሊቨርፑል መጫወት እፈልጋለሁ፣ ትልቅ የሊቨርፑል ደጋፊ ነኝ፣ የአባቴ ህልምን በሊቨርፑል ስጫወት ማየት ነው ብሎ ነበረ ከዚህ በፊትና አሁን በርካታ የጀርመን የመገናኛ ብዙሃን የዚህ ተጫዋች መዳረሻ ምናልባት አንፊልድ ሊሆን ይችላል እያሉ ነው። ሌላ ፉክክር የበዛበት የማርክ ጉዌን ጉዳይ በተመለከተም ተጫዋቹ እስከ ዓመቱ መጨረሻ በፓላስ የመቆየት ፍላጎት አለው ተብሏል። ከዛ በኋላ ግን ምርጫው ሊሆን የሚችለው ወይ ሊቨርፑል ወይ አርሰናል ነው እየተባለ ነው። ግን ፓላሶች የዚህን ተጫዋች እስከ ዓመቱ መጨረሻ መቆየትን አይወዱትም። ምክንያቱም በነፃ ነው የሚለቁት። ተጫዋቹ ደግሞ በዓመቱ መጨረሻ በነፃ መልቀቅ እንጂ በጥር ክለብ መቀላቀል አይፈልግም ተብሏል። ምርጫው ከሊቨርፑልና ከአርሰናል አንዳቸው ነው ተብሏል። ማን ጨረታውን ያሸንፋል? ተጫዋቹ ጸንቶ በፓላስ የሚቆይ ከሆነ ቀጣይ ክረምት ይጠበቃል። የመድፈኞቹ የፊት መስመር አጥቂ ካይ ሃቨርዝ ወደ ሜዳ መመለሱን አሰልጣኝ ማይክል አርቴታ አረጋግጧል። ሁሉም ነገሮች በታቀዳላቸው መልኩ ከሄዱ ሃቨርዝ በኤፍኤ ካፕ ፖርትስማውዝን በሚገጥመው ስብስብ ውስጥ ይጀምራል ብለዋል። በሌላ በኩል ማይክል አርቴታም ሪካርዶ ካላፊዮሪ ከጨዋታ ውጪ ነው ሲሉ ተደምጧል። ከዛ ውጭ ግን ከሃቨርዝ ተመልሶም በ9 ቁጥር ቦታ እናየዋለን። ይሄ ትልቅ ዜና ነው ለአርሰናል። በዛ ላይ ደግሞ ቀለል ባለ ጨዋታ ተጫዋቹ እንዲጀምር ያደርጉታል። በፖርትስማውዝ ጨዋታ ላይ ነው ብዙ ጫና የበዛበት ከሃቨርዝ ምናልባት እረፍትና እፎይታ የሚያገኝበት ሳምንት ሊሆን ይችላል። በእርግጥ በነገራችን ላይ ቪክተር ዮኬሬሽ ቋሚ ሆኖ በጀመረባቸው 17 ጨዋታ አርሰናል አንድ ሽንፈት 2 አቻ ወጣ፣ 14ቱን በድል ነው ያጠናቀቀው። በእርግጥ እድል የማይፈጠርለት ተጫዋች ሆኗል። በነገራችን ላይ አንድ ቁጥር ልንገራችሁ፣ ቪክተር ዮኬሬሽ ላይ በጣም ትችት ስለበዛ በስፖርቲንግ ሊዝበን እያለ በሳጥን ውስጥ ከሚነካው ኳስ አሁን በግማሽ ያነሰ ነው አርሰናል ውስጥ የሚነካው። ያ ማለት በጣም ያቅርቦት እጥረትም ጭምር እንዳለ ማሳያ ነው። በርከት ያሉ የዜና ምንጮች የጋብርኤል ማርቲኔሊን ጉዳይ በተመለከተ ጋብርኤል ማርቲኔሊ የቀጣይ ዓመት የአርሰናል ቆይታው እርግጥ አይደለም የሚሉ መረጃዎችን ዛሬ በስፋት ይዘው እየወጡ ነበረ። መረጃውንም እኛም ተመልክተው ነበረ። ውድ ቤተሰቦቻችን ከዚህ ጋር በተያዘ ተጨማሪ መረጃዎችን ለማጣራት እንሞክራለን፣ ግን በክረምት እንጂ በጥር ምንም አይነት ችግር እንደማይፈጠር በዚሁ አጋጣሚ ልናረጋግጥላችሁ እንወዳለን። ሌላው የቡድኑን ተጫዋች ራይስን በተመለከተ ራይስ አርሰናልን ከተቀላቀለ በኋላ ከኮርና ብቻ 10 ለጎል የሚሆኑ ኳሶችን አቀብሏል። ይሄ በጣም ትልቅ የሚባል ቁጥር ነው። ውድ ቤተሰቦቻችን ምናልባት በፖርትስማውዝ ጨዋታ ላይ ግን ሊያሳርፉት ይችላሉ። አርሰናል ለመጨረሻ ጊዜ ከፖርትስማውዝ ጋር በኤፍኤ ካፕ የተጫወተው በማርች 2020 ነበር። ያንን ጨዋታ 2-0 አሸንፎ በውድድር ዓመቱ መጨረሻ ዋንጫ መሳካት ይችሏል። ምናልባት ታሪክ ራሱን ይደግም ሆኖ የሚለው ደግሞ በቀጣይ በአርሰናልና በፖርትስማውዝ ጨዋታ ውጤት የምንመለከት ይሆናል። የጋብርኤል ማጋሌሽና የሳሊባ ጥምረት የፕሪሚየር ሊግ ዋንጫ ማሳካት ከቻሉ ምርጡ ነው ብሏል። ሶል ካምፔል በአቅም ከሆነ አሁንም ምርጥ ናቸው፣ ግን ጥምረቱ በጣም አስደናቂ ለመሆን አንድ ነገር ብቻ ይቀረዋል፣ ዋንጫ ብሏል። እና በፕሪሚየር ሊጉ ካየናቸው መካከል በጣም ምርጡ ለማለት ዋንጫ ማንሳት ይኖርባቸዋል። በብቃት ደረጃ ካየን አሁንም ምርጥ ናቸው ብሏል፣ ግን የፕሪሚየር ሊጉ ምርጥ ለማለት ግን ዋንጫ ይጠበቃል ብሏል በሁለቱ መካከል። ከዛ ውጭ ሶል ካምፔ ስለ ኤብሬቺ ኢዜም ተጠይቆ ነበረ። እሱ በትክክለኛ ቡድን ያለው እድሉን መጠቀም ያለበት፣ ምክንያቱም ወደ ቡድኑ ስትገባ ዋጋ ተከፍላለ። እንደዚህ አይነት ትልቅ ቡድን ውስጥ በቀላሉ እድሎችን አታገኝም። ስለዚህ ኤብሬቺ ኢዜ በተሰጠው እድልና ባለው ደቂቃ ላይ ራሱን ማሳየት ይጠበቅበታል፣ ግን ትክክለኛው ቡድን ውስጥ ነው ያለው ብሏል። ባለፈው ዓመት አርሰናል ከ21ኛ ሳምንት በኋላ የሰበሰበው ነጥብ ብዛት 43 ነበረ። ዘንድሮ 6 ነጥብ ጨምሯል፣ ወይም የሁለት ጨዋታ ድል ጭማሬ አለው። አምና ሻምፒዮን ሆኖ ሊቨርፑል በዚህ ሰዓት 48 የፕሪሚየር ሊግ ነጥብ ብቻ ነበር። ወደ ቤተሰቦቻችን
ያ ማለት ውድ ቤተሰቦቻችን በአርሰናልና በአምናው ሻምፒዮን መካከል በዚህ ሰዓት በተመሳሳይ ሰዓት ከለካን አርሰናል ጭራሽ በአንድ ነጥብ ይልቃል። አሁን ትልቁ ጥያቄ አርሰናል እችን ነጥብ እስከ መች አስጠብቆ በፕሪሚየር ሊጉ አናት ላይ ቆያል የሚለው ነው። በማይክል አርቴታ በኩል ግን ያለፉት 3 ዓመት ስህተት አይደገምም፣ ግንቦት ላይ ለመደሰት አሁን እያሸነፍን እንቀጥላለን ብለው ከሰሞኑ በጋዜጣዊ መግለጫቸው ላይ ማረጋገጫ እንደሰጡበት ይታወቃል። በፖርትስማውዝ ጨዋታ ዙሪያ ብዙ ሮቴት ሊያደርጉ ይችላሉ ተጫዋቾችን። እሳቸው በዚህ ጉዳይ ላይ ሲጠየቁ ይሄ ሮቴሽን ይኖራል ተብለው ሲጠየቁ ማን ዝግጁ እንደሆነ መጨረሻ ላይ ነው የምንለየው፣ ከዛ በኋላ የጨዋታውን አስፈላጊ ተጫዋቾችን እንመርጣለን ብለዋል። በቀጣዮቹ ጥቂት ሳምንታት በርካታ ፍልሚያዎች፣ በርካታ ጨዋታዎች ይጠብቁናል። እንደማስበው በተለያዩ ውድድሮች 4 ከሜዳችን ውጭ የሚደረጉ ጨዋታዎች አሉብን። ሁሉም ተጫዋቾች ተሳታፊ መሆኑን ማረጋገጥ አለብን። ብቃታችንን ጠብቀን ጨዋታዎችን ማሸነፍ እንቀጥላለን። ያንን ሁሌም በጥንቃቄ እናካሂዳለን ብለዋል። ስለዚህ ሳይወዱ በግዳቸው የሆነ ሮቴሽን እንደሚኖር ፍንጭ ሰጥተዋል። አርሰናል በነገራችን ላይ በሚቀጥሉት ጥቂት ሳምንታት ውስጥ 4 ጨዋታ ከሜዳቸው ውጭ በተከታታይ እንደሚያደርጉ ይታወቃል። የፖርትስማውዝን ጨዋታ በተመለከተ ግን ውድ ቤተሰቦቻችን አርሰናል ዋንጫ ከበላበት 2020 በኋላ ባለፉት 5 ዓመታት ውስጥ 4ኛ ዙር ላይ 2 3ኛ ዙር ላይ ደግሞ 3 ጊዜ ተሰናብቷል። ዘንድሮስ እስከ 8ኛ ዙር ይሄዳሉ የሚለው በትልቁ የሚጠበቅ ጉዳይ ነው። በዛሬው ዕለት በኤምሬትስ አንድ ጨዋታም ነበረባቸው አርሰናል ሴቶች ከማንቸስተር ዩናይትድ ሴቶች ጋር ጨዋታ ነበራቸው። ጨዋታው ያው የፕሪሚየር ሊግ ጨዋታ ነው፣ 0-0 በሆነ ያቻ ውጤት ተጠናቋል። በዩናይትድ በኩል ግን 65ኛው ደቂቃ ላይ ራይ ቬሪ በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ወጥታለች። የዩናይትዶች በጎዶሎ ተጫዋች በኤምሬትስ 1 ነጥብ ይዘው ወጥተዋል። አርሰናሎች ነጥብ የጣሉበት ጨዋታ ነበር ማለት ይቻላል። ምክንያቱም ዩናይትዶች በጎዶሎ ነበሩም፣ በዛ ላይ በሜዳቸው ነበረ፣ ግን ውጤት ማስጠበቅ ያልቻሉበትም ነበረ። በዚሁ መረጃን ቀጥል። የዩናይትድ ውድ ቤተሰቦቻችን ሃይደን ኤቨን አርሰናልን መልቀቄ ፍጹም አልጸጸተኝም፣ የህይወቴ ምርጥ ውሳኔ አርሰናልን ለቀቄ ዩናይትድን መቀላቀሌ ብሏል። ማንቸስተር ዩናይትድ ማንም ሰው ባላደረገልኝ ጊዜ በእኔ ላይ እምነት ነበራቸው፣ እድሉን ሰጡኝ፣ ይህም ክለብ ለዘላለም ወደዋለሁ። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች ገናናው መሆኑን አትርሱ ብሏል። የወቅቱ የማንቸስተር ዩናይትድ ቋሚ 11ም በዚሁ ተጫዋች ላይ ተመሰረተ እንደሆነ ይታወቃል። በርካታ ልምድ ጠገብ የሆኑት የዩናይትድ ተጫዋቾች ጉዳት ላይ መሆናቸውን ተከትለውም የቡድኑን ሌላኛውን ቁልፍ ሰው እናንሳ። ብሩኖ ሙጌል ፈርናንዴስ የሱ የአሁኑ ብቃቱ ፍጹም አነጋጋሪ ነው። ሌላ አነጋጋሪው ጉዳይ ቀጣይ ዓመት ከዩናይትድ ጋር ይቆያል አይቆይም ነው። የወቅቱን ብቃቱን ከፋብሪዚዮ ሮማኖ የዕለቱ ዘገባ ከተመለከትን ብሩኖ ፈርናንዴስ ፕሪሚየር ሊጉ ላይ በርካታ ሙከራ ሊሆኑ የሚችሉ የግብ ዕድሎችን በማመቻቸት 114 ቀዳሚ፣ በርካታ የግብ ዕድሎችን በመፍጠር 56 ቀዳሚ፣ በርካታ ኳሶችን ቁልፍ ኳሶችን ስሩ ቦሎችን ወደ ሳጥን ውስጥ በማቀበል 18 አንደኛ፣ በርካታ አሲስት 8 በፕሪሚየር ሊጉ አንደኛ፣ በርካታ አሲስት ሊሆኑ የሚችሉ ኳሶችን በማቀበል 5.1 በጨዋታ አንደኛ ነው። ይህ ሁሉ ቁጥር የቢሩኖ ነው። እንዳልኳችሁ ከ56 የፈጠራቸው ግብ ዕድሎች 8ቱን አሲስት ሆነው ተመዝግበውለታልና ብሩኖ ሙጌል ፈርናንዴዝ የፕሪሚየር ሊጉም ከፍተኛ አሲስት አድራጊ እንደሆነ ይታወቃል። ከዩናይትድ ጋር በተያያዘ ዩቬንቱሶች የኑስር ማዝራዊን ጉዳይ እየተከታተሉ ተብሏል። ማንቸስተር ዩናይትድ የወሰነው ውሳኔ የለም። ያው አዲስ አሰልጣኝ ይጠብቃል ከዩናይትድ አሁን በዚህ ሰዓት የሚወጡ ተጫዋቾችን ለመወሰን። ዩቬንቱሶች ግን ኑስር ማዝራዊን ሁኔታ እየተከታተሉ ተብሏል። ከሀገሩ ጋር ግማሽ ፍጻሜ ስለደረሰ እንደማይመጣ ይታወቃል ወደ ዩናይትድ። ሌላኛውም በአፍሪካ ዋንጫ ዩናይትዶች ካጡት ተጫዋች አንደኛ የሆነው አማድ ዲያሎ አዝኛለሁ ብሏል። የማንቸስተር ዩናይትድ ተጫዋች አማድ ዲያሎ በአሰልጣኝ ሩበን አሞሪም ስንብት አዝኛለሁ ብሏል። ለማንቸስተር ዩናይትድ ብዙ እንድጫወት እድል የሰጠኝ እሱ ነው ያለው አማድ በጣም አዝኛለሁ፣ ላደረገልኝ ነገር ሁሉ ግን አመሰግናለሁ ብሏል። አክሎም ጥሩ ነገር እመኝለታለሁ፣ ጥሩ ግንኙነት ነበረን፣ እንደ አባትና ልጅ ነበረን፣ እኔን ይረዳኝ ነበር፣ በርካታ ምክርም ሰጥቶኛል፣ አረሳም ብሏል። ከክለቡ ጋር መለየቱ ያስቆጫል፣ ነገር ግን እግር ኳስ ነው፣ ያጋጠማል። ሩበን አሞሪም ሆይ በሄድክበት መልካሙን ሁሉ እመኛለሁ ብሏል። እንደ አባቴ ያለው ያለው አማድ ዲያሎ። የእናንተ ምርጫ ማን ነው? አጋሩን ዩናይትዳውያን በአሰልጣኝነት ቀጣይ እነ ጋሪ ኔቭል፣ እነ ሳም አላርዳይስ፣ እነ ፖል ፓርከር
ለዩናይትድ የሚበጅ ሰው እያሉ ምርጫ እያቀረቡ ነው። ለአብነት ያክል ጋሪ ኔቭል ካርሎ አንቸሎቲን ምርጫ ነው ሲል፣ ሳም አላርዳይስም ለእኔም ማንቸስተር ዩናይትድ ውስጥ ለውጥ ሊያመጣ የሚችል ሰው በቀጣይ እንደ ካርሎ አንቸሎቲ ያለ ሰው ነው ብሏል። የቀድሞ ተጫዋች ፖል ፓርከር የቀድሞ የማንቸስተር ዩናይትድ ተከላካይ ነው። ምንም እንኳን ኤነሪኬ ብዙ አድናቂዎች ቢኖሩትም ኦልትራፎርድ ይከተማል ተብሎ እንደማይጠበቅ ገልጾ እንደ ፓርከር ገለጻ ከሆነ ኤነሪኬ ከፒኤስጂ ቢለቅ እንኳን የሚጠብቀው ገደብ የሌለው ስልጣን ከማንቸስተር ዩናይትድ ብሎም ከኢኖስ ጋር አጣጠመውም ብሏል። ሲጀመር ኤነሪኬ ከፒኤስጂ አይለቅም በማለት ንግግሩን የጀመረው ፓርከር ለማንቸስተር ዩናይትድ የማይሆን አሰልጣኝም ብሎታል። በግሉ እንደሚወደው የገለጸው የቀድሞ ተጫዋች እወደዋለሁ፣ ነገር ግን በአመራር ዘይቤው ከፔፕ ጋርዲዮላ ጋር በጣም ይመሳሰላል፣ በጣም ጥብቅ ነው፣ እንዲሁም ሰዎችን በቀላሉ ያሰናብታል ብሏል። ለአብነት ያክል ይላል ጃሊጂ ዳናሮማን እንዴት ከፒኤስጂ እንዳባረረው ተመልከቱ። ይህ ግን በማንቸስተር ዩናይትድ አይሰራም። በዩናይትድ ውስጥ እንዲህ አይነት ነገር ማድረግ የሚችሉበት ምንም እድል አይሰጠውም። ስለዚህ እሱ ወደ ዩናይትድ ይመጣል ብዬ አልጠብቅም ብሏል። ዳረን ፍሌቸር የብራይተንን ጨዋታ ለመጀመር ጓጉቻለሁ ብሏል። የኤፍኤ ካፕ ጨዋታ በኦልትራፎርድ በመምራቴ በዓለም ላይ እጅግ ኩራት የሚሰማኝ ሰው ነኝ። በዚህ ስቴዲየም ላይ ብዙ ክብሮችን አሳክቻለሁ። እናም ቡድኑን መንፈስ አውቋለሁ። በዚህ ስቴዲየም ሲጫወት በኦልትራፎርድ ሰዓቱ አልደርሰኝ ብሏል እያለ ነው። እናንተስ አልደርስ ብላችኋል? በዳረን ፍሌቸር ስር ኦልትራፎርድ ላይ ከብራይተን ጻፉልን። አንድ መረጃ ግን እንጠቁም። 20 ዓመት ወደኋላ እንመለስ። ልክ ከዛሬ 20 ዓመት በፊት ፓትሪክ ኤቭራ የግራ መስመር ተመላላሹ ዩናይትድን ተቀላቀለ። እሱ ሲለቅ ከዩናይትድ 5 የፕሪሚየር ሊግ ዋንጫ፣ 4 ኮሚቲ ሺልድ፣ 3 የሊግ ዋንጫ፣ የአውሮፓ ሻምፒዮንስ ሊግ፣ የፊፋ ክለቦች ዋንጫን ካነሳ በኋላ ሌጀንድ ተብሎ ተመዝግቦ ነው። ውድ ቤተሰቦቻችን አበቃን።